የማይችሉ ህዝብ ነው እንግዲህ እዚህ መጥቶ የፕሌን ከፍሎ ለፍርድ ቤት ጠበቃ ይዞ የዚህ የክርክር ወጪ በጣም ብዙ ነገር የሚፈልግ ነውና ይሄ ትልቅ እንትን ነው ምን እንደሚባል በአማርኛ አላውቅም ይሄ መንግስትን መግባት ያለበት ነው ስለዚህ ነጹዬ የኔ ሐሳብ ምን እንደሆነ ልንገራችሁ ልጅቷ ሬሳዋን የመሸኘቱ ላይ እንትኑን አይዲያችንን ተተናው ገብቶሻለች ልጅ ከሞተች ኦሬዲ በቃ አለቀ እዚህም ብትቀበር ችግር የለው ግን ሐቋ እንዲወጣላት እቺ ልጅ ሬሳዋን አስመርምረን በህግ ሬሳዋን አስመርምረን ኩላሊቷ አለ የለም እኔ ብየዋለሁኝ ፍርድ ቤት ለየን የሚለውን ነገር አጣርተን ይሄንን ነገር ቢያንስ ማለት ነው ቱርኮች ይሄንን ስራ እየሰሩ እንደሆነ ለምሳሌ እቺ ልጅ እኮ ሊያድኗት ሁሉ አይችሉ ነበር ማለት እኮ ነው ህይወቷን አይደለም የሰውየው የተናገረው የመጀመሪያው ኢፋዴው የሰውየው 12 ሰዓት ላይ ባለቤት የጠራችኝ አስካለ አሟታል ብላ ሐኪም ቤቱ ሰዳት አለችኝ ከዛ በመሃል ምንም የማይገባ ነገር አለ ባዶ ምንም ነገር የሌለው ከዛ 14 ሰዓት በርሳንኳኳ አሁን ሚስትየው የት እንደሆነች አይታወቅም አልኩት ለፖሊሱ 12 ሰዓት መተህናው ሰዳት ሐኪም ቤት ብላው አልኩት ከዛ በመሃል ያለው ሰዓት ላይ የታለች ሚስትየዋ ምንም የሚገልጽ ነገር የለም ይሄንን ማን ነው የሚከራከረው ቤት ውስጥ ሲሆነ ነገር አድርገዋት ከሆነ ደውልልኝ ብሏል አሁን ይደውልልክ ብዬው እሺ ብሏል በግሩፕ ማውራት አይፈልግም እና ይሄንን ማን ነው የሚከራከረው ብዬ ስለው አይ ፍርድ ቤቱ እንትን ይያለ ነው ይቀጥላል ከሁለት ወር በኋላ እንግዲህ አሁን ይሄ የኦቶፕሲ የወሰዱት ከላዩ ላይ ቆርጣው ነው የወሰዱት ወይስ እንዳለን የወሰዱት የሚታወቅ ነገር የለም የወሰድነው ነገር አለ መርምረን በምን ምክንያት እንደሞተች እንደርስበታለን ነው የሚለው አንገቱ አካባቢ የመደም ማት አለ ይሄ ትሮይድ አካባቢዋ የሚደማ ነገር አለ ምን እንዳገኙ እያንዳንዱን ይገልጻል እንትኑ ላይ አላል ነገር እኮ ቀድማውን ጂጂ ምን አለችን እኔ ካንገቷ በላይ ነው ያየዋትኝ ሙሉ ማየት አልፈለገች ኦኬ ስትታጠብና ሙሉን ደግሞ ያየች ልጅ አለች ነው እኛ ሀልግራም ሁሉንም እንዳለ መዝነውታል ከዛ በኋላ ውስጡ መልሰው ከተቱት ማቀው ነገር የለም ገባሽ አይደል ከላይ እስከ ታች ተቀዶ እንደ እንትን ተሰፍቷል እንደዚህ በትላልቁ ተሰፍቷል ይሄ ሁለት አይቻለሁ ውስጥ ገብቼ ፊቷንም ሁሉ ምን ፎቶ አላነሳሽው እኔም ሁለት አይቻለሁ ማንሳት አይቻልም ሬሳ እንዴት ብለሽ ታነሽ ምናልባት ካለ ነገ ከዚህ በፊት የተነሳ ያንድ ሰው አለ ፊቷን ማየት የሚፈልግ ማንሳትም ይዘገነናል ጥሩ አይሆንም ለማንም ቢሆን ማየት የሚፈልግ ዘመድ አላት ወይ የቅርብ ይሉሻል መጀመሪያ ካጠቡ በኋላ አይ በቃ ነው ያቻታል የሚያለቅስ ኢሞጂ የምትልኩት አካውንቴ እንዲዘጋ ነው ይዝጋችሁ የሚዘጋችሁና ሁሌ ነው የሚላችሁ አይደል የሚያለቅስ ኢሞጂ አካውንቴ ዋርኒንግ ላይ ነው ኮሜንቱን ዝጉት እሺ ቦሬ ጥማት ይሙቱ ኮፒ ሊንክ አድርጉ ቦሬ ጥማት ሊደፋችሁ ነው ሚደፋ ይድፋችሁ ዝጉት ኮሜንቱን የሚያለቅስ ኢሞጂ ልኩብኛል ይግቢ ይበወታሉ በሴትየዋ ልጅ ናት የበቀደሟ ናት ወይስ አው ሳሪ በቀደሟ ናት ራሷን ያጠፋችው የተባለው አው ኦኬ እና ሄደ እንዲያስክሪን ወደ ኢትዮጵያ አልሄደም አሁንም ቱርክ ነው ያለው አው ስለዚህ ሬሳ ራሷን አላጠፋችም ማለት ነው አይደል ነዚህ ራሷን አላጠፋችም አንገቷ ጋር አየሁ በቃ እኔ ጠይቆኝ ነገር ካለ ጠይቆኝና ልወጣ ነው አንገቷ ጋር የተከረከረ ነገር አለ ወይ ብዬ ለማየት ሞከርኩኝ ትንሽ የሆነ ቀይ ነገር አሳይታኛለች የምታጥበዋ ሴትዮ ግን ያንንም ያህል ሰውነት ተሸክሞ እንደዛ አረንጓዴ አልሆነም አንገቷ ጋር እንጃ የሚያጠራጥር ነው ልወጣ ነው ደብዳቤ ጽፋ ምናምን ያሉትስ እሱን ማቀው ነገር የለም ምንም እናቀው ነገር ነጽዬ አንዴ ሳትወጪ ግን ልጠይቅሽ ነጽዬ ይቅርታ የአሰሪዎቿን አግኝተሻቸው ነበር አናግረሻቸዋል ፎቶውንና የተናገረውን ቃል ነው ያነበብኩት የተናገረት ቃልም እቺ ሁለቷ ናት በቃ 12 ሰዓት ላይ ገብቼ አይደለም ሚስቴ ጠራችኝ አስካለን ሐኪም ቤቱ ሰዳት አለችኝ አይ ስራ አለኝ ነገ ወስዳታለሁ አልኩኝ ተጠራጥሬ 14 ሰዓት ላይ ሄድኩኝ በር አልከፍት ስትለኝ በር አሰብሬ ለማን ነው ለአናጺ ነው ያለው እንዶ ለአናጺ በር በነገራችን ላይ ይሄን ያላችሁ ሰውዬ አሰሪው አይደለም ይሄ የጠመጠመ ነው እንግዲህ ፎቶ ላይ ያለው አሰሪዋ ያለው እዚህ ነው ዋና ይሄ አርባቡ ያለው እዚህ ነው አልሄደም
የሞተች ዕለት በስልክ ነው ባለቤቴ የነገረችኝ። ባለቤቴ ቤተሰቦቿን ፓስፖርት ነው የማ ፓስፖርት ነው እዛ የወንድ ፓስፖርት ነው። አዎ እዛ ቱርክ ያለው ሰውዬ አብሯቸው አረብ ነው ወንድም ማለት ነው ይሆናል። አላውቅም ስሙንም ረስቼዋለሁ። የእሱን ነው ያነበብኩት። ራሷን አንቃ ቪዲዮ እየቀረጸች ምናምን ያለውስ እኮ ይሄኛው ሰውዬ እኮ ነው ለኛ እንደዛ ያለን እኮ ነው። ውሸት ነው ወይስ አላውቅም። እኔ እኮ አሁን እቺ ልጅ ታንቃ ከሞተች ምን ሊያረግላቸው ልጅቷን ከፋፈቷት። በቃ በሄርንበት ቱርክ ያለው ኤምባሲ ይሄንን ማስተካከል አቅቶት ነው ማድረግ ያለብን እንደዚህ ከፋፍቱት ጉበቷን ጨጓራዋን ምናምን እንትን የሚሉት ይሄንን ማድረግ ያለብን አሁን ማለት ነው። ልጅቷን ሬሳዋን ለመላክ አንሯሯጥ። ሁላችሁም የምታስቡ ከሆነ ማለት ነው ልጅቷን ሬሳዋን ለመላክ አንሯሯጥ። ስለዚህ ሌላም ሰው እየመጣ እንዲሁ እየታረደ እየሄደ ነው ማለት ነው። እቺ ትንሽ ይሄ ማንንም እንደዚህ በትንሹ እንትን የሚል አይደለም። አሜሪካ ያለች የሆነች ቲክቶክ ስታወራ የሰማሁት አለ። ጸጉር ልታስደርጉ ሄዳችሁ ኩላሊታችሁንም ሊወስዱ ይችላል። ያን ያህል አሁን ንግድ ተጀምሯል በኩላሊት በመናመን። ይሄ አሁን በትንሹ የሚሆን ሳይሆን በትልቅ በመንግስት ደረጃ እንጂ እኛ ትንሽ ነን ለዚህ እንደሚመስለኝ አላውቅም። ይሆናል በደምጽ ይሆኑን አላና ብርጅስቶን ምን እንደሆነ ታውቂያለሽ? መሆን የሚችለው እንደኔ መሆን የሚችለው የአንድ ሰው የሞተ ሰው አንድ ቤተሰቡ መጥቶ እዚህ ጠበቃ ይዞ ጋዜጣ ላይ እንዲወጡ እስካደረገ ድረስ እንጂ አሁን እቺ ልጅ ቤተሰብ የላትም። ለምሳሌ አንደኛ ምኗም አይደለሽም ብለው ነው ያስፈረሙኝ። ባለፈው ራሱ እዚህ የሞተችው ልጅ አጠገቧ ሆኜ ሁሉ ነገር ላይ እኔ ስፈርም ለማንኛውም ነገር አንቺ ምኗም እንዳልሆንሽ ተናገሪ ተብሎ ነው ያስፈረሙኝ። ምኗንሽ ይላሉ ቀድመው ነገሮችን ለመውሰድም እንደልባቸው እንዲሆኑ። ይሄን ለማድረግ አንድ ሰው ከሞተ በኋላ እህቱ ወይም አባቱ ወንድምየው አስመስክሮ እህትነቱን አሳውቆ ኤምባሲ ከጀርባው ሆኖ ታዲያ ግን የኔ ጥያቄ ግን ማርያም አንቺ አሁን ነገሩን ፍርጥርጥ አርገሽ ነገርሽን። ጂጂ ግን ነገሮቹን ለማድበስበስ ሄደችበት ርቀት ግን በአንድ ዜጋ ላይ ግን ይደብራል። በነገራችን ላይ ምን አልክ ታሜ? መጀመሪያ ፈሐስ የተደረገ ከዛም በኋላ ግዴታ ማለት ወደ ሌላ ውሳኔ ማለት ነው። ሰውነቷን መቀደድም አለበት ውስጡ ማለት ማየትም ይፈልጋሉ። ገባሽ? ይሄን ውሳኔ ይሄ ማለት በነገራችን ላይ ያን ያጋጥማል። በደንብ ግልጽ ካልሆነላቸው ማለት ነው ወይም በቂ መረጃ ካልሆነ ግዴታ ወደ ሰውነት መቀደድም አለባቸው። ኦኬ የተቀደደው ከመጀመሪያ ወደ ጸጉሯ አካባቢ ጭንቅላቷን ፊቷ ያየችው ማለት ለዛ ነው ማለት የጠየቁኝ። እንዴት አላየችውም ይሄንን ነገር? ያኒ ፊቷን ካየች ጭንቅላቷ እንደተከፈተ አላየችውም ወደ ጸጉሯ አካባቢ። ጂጂ እንግዲህ ከአንገቷ በላይ አይቻለሁ ነው ያለችው። ያ ከአንገት በላይ ማለት ያኒ ጭንቅላቷ አይተዋለች። አዎ ተማም ማዛውን ቼክ ተደርጓል። የሆነ የተወሰነ ደም ምናምን ምናልባት የብሪት ሰዓት ነበራት እየተባለ እዛ ወደ ሰውነት መቅደድ ማለት ወደዛ ሲሄዱ ጭንቅላቷ ኖርማል ነበረ። ምንም ያኔ የምትታመምበት ነገር የለም። ሳምባዋ ቼክ ተደረገ፣ ልቧን ቼክ ተደረገ፣ ጉበትም ኩላሊትም ሁሉንም ቼክ ተደረገ። እንዳለው ነው እዚህ ጋር ሪፖርት የምጽፈው ማለት ነው። باستثناء احتقان ማለት የሆነ ኢንፌክሽን ብቻ የሆነ ትንሽ ኢንፌክሽን ነበራት ማለት ነው። ኩላሊቷ ላይ አባሜዛን ቀን ታሜዚ የመጣ ቀን ማህፀኔን እያመመኝ ነው ኢንፌክሽን የተነስቶ ብላ አለችኝ ብሎ ነበር እዚህ የመጣ ጊዜ። እሱ እዚህ ጋር ተጽፏል። እሺ وجد الرحم فارغا والواحد نزيف داخله يعني يونا የብሪት አይነት ምልክቶች ነበረ ማለት ነው። ይሄ ነው ሪፖርቱ። ይሄ ነው ይሄ ማለት ኢቭን ማለት ያኒ አሳደቀበት ማን ነው ኢትዮጵያ ቆንስላ ስሙ እዚህ ጋር አልተገለጸም፣ ግን ያኒ እሱ እንደፈረመበት ማለት ነው። ቆይ እዚህ ጋር ስሙ አለ መሰለኝ ኦርሃን ጉል እና ፈይሰል ግን አሁን እኔ እኮ መልስ ያጣሁት ኢትዮጵያ ኤምባሲ ምን አላችሁ? አይ ምን ምላሽ ሰጣችሁ? መቅዲ
እኔ ከኢትዮጵያ ኤምባሲ ጋር ምንም ግንኙነት የለኝም። የመለሰውን መልስም አልነገሩንም፣ ግን እንደሚከታተሉ ብቻ ነው የማውቀው። ከተከታተለ አስክሬኑ እዛ እንዳለ ኢትዮጵያ ኤምባሲ አያውቅም እስካሁን ድረስ ቱርክ ያለው ያውቃል። ኦኬ ምን አላችሁ ታዲያ? አልችልም ከፍላችሁ አስክሬን ላኩ አላችሁ? ያው ሁሉ ጊዜኛ ወራሳችን አዋተን ነው ሰው ሲሞት ምን ልከው አስክሬን አስለምዳችሁ። በነገራችን ላይ መጥፎ ልማድ የምታስለምዱ አንዴ ይኸውልሽ መቅዲ፣ መጥፎ ልማድ የምታስለምዱ ኢትዮጵያ እድር ማህበር ይሄ እንትን ምናምን የለመደ ሰው አሁንም እናንተ ይሄንን ነገር ኤምባሲውን አስለምዳችሁታል። ሶ ኤምባሲው ደግሞ እናንተ ላይ ነው ሐሳቡንም አስክሬን ሐሳቡን ሰው ላይ ጥላል። ኤምባሲው ደግሞ ሐሳቡን እናንተ ላይ ጥሏል። ይሄንን ነገር እናንተ ለምንድን ነው የምታደርጉት? ለምሳሌ የዱባይ ኤምባሲ፣ አቡዳቢ ኤምባሲ ለዜጎቻቸው በጣም ነው የሚሰሩት። የሆነ ሰው ሲሞት ቀድሞ ከዚህ ሀገር ፖሊስ እኩል ደርሰው የዜጎቻቸውን ፍትህ ያገኛሉ። እንደኛ አሁን ለምሳሌ እኛ ጋር ሰው ሞተ ሲባል ለኤምባሲ ነው የምናስረክበው። ኤምባሲዎች ተሯርጠው ደክመው ሁሉንም ነገር ፊክስ የሚያደርጉት። እናንተ ግን በራሳችሁ ግሩፕ አቋቁማችሁ ማህበር አድርጋችሁ የሞተ ሰው ሁሉ አስክሬን የምትሸኙ ከሆነ ወይ ደግሞ ድንኳን ጥላችሁ እንትን አድርጉት። ይሄ ምንድነው ይሄ እድር አድርጉትና እንደዛ አድርጉ በቃ እንጂ እንደዚህ አይነት ነገር አታስለምዱ። እናንተ እያዋጣችሁ እየላካችሁ خلاص እቺ ልጅም እስካሁን ድረስ እንትን ያለችው በመዋጮ ይላክ ተብለው ኤምባሲው ትቷታል ማለት ነው። በቃ ይሄንን ያደረገው እንጂ ኤምባሲው ነው ግዴታ የህዝብ ተወካይ እኮ ነው እዛ ጋር ያለው የዚችንም ልጅ ወክሎ እኮ ነው ኤምባሲው መልስ ሊሰጥ እቺ ልጅ አስክሬኗን እዚህ አሁን ለምሳሌ 5000 ድርሃም የሚከፈል እንኳን ኤምባሲ ነው ከፍሎ አስክሬን የሚልከው። የዱባይ ኤምባሲ ጽድት አድርጎ ነው ስራውን የሚሰራው። ጀግና ሰራተኛ ያሉባቸው ናቸው ዱባይ ላይ እና አብደላ እና ሳሚ ምናምን። ስለዚህ እናንተ ብር አዋጣችሁ እየከፈላችሁ ናችሁ ሐሳባችሁ እናንተ ላይ خلاص እቺ ልጅ አሁን ከሆስፒታል ሞታ አስክሬን ክፍል ገብታ ከሞተች 15 ቀኗ አስክሬን ውስጥ ነው ቁጭ ብሏል። ሆዷ ተከፋፍቷል። መሲኛ ጋር ራሳችንን ብር አዋጣን የምንሸኛ አታስለምዱ ሮዚ ኤምባሲ ማለት ቁጭ ብለን ሬሳ ማየት አንችልም። ያንን አንጀት ስለሌለን ነው። ገብቶሻል? ያው እኛም አንጀት ኖሮን እኮ አይደለም ኤምባሲው ነው የምናስገድደው እያልኩሽ። የእናንተ ቢያንስ አይቀመጥም ላያችሁ ላይ ገብቶሻል? የኛ ጋር በስብሶ ወይ እዚህ እንቅበር የተቀበረ ሰው አለ። ለምሳሌ አሁን ሀቆ ያልወጣለት እዚህ የተቀበረ ሰው አለ ወይ? እናንተ ኤምባሲ ሆኖ ኤምባሲው ቦታውን ይልቀቃ ወይ ደግሞ ነጠላ ጥጥ ምናምን ስጧቸው። ሴቶቹ ነጠላ ይቋጩ፣ ወንዶቹ ደግሞ ጥጥ ይፍተሉ። ያንን ሊሰሩ ነው ሄዱት ወይስ ደግሞ እንትናቸው ቅርጽ ናቸው? ለምንድን ነው ሄዱት እዛ? መስዬ ጂጂን ብታስገቢያት መልሰሽ ያለውን ነገር እሷ በደንብ ታብራራለች። ቅድም ያላችሁት ነገር ስህተት ነውና ትንሽ ያው በደንብ እሷ ውስጡንም ስለምታቅ ልጅቷ በነገራችን ላይ 3 ሞት ነው የሞተችው። አንደኛ ከዚህ ሀገር ቫኬሽን ብለው ወስዷት እዛ ሀገር ሞተች። ሁለተኛ ሰውን አካላቷ ተከፋፍቷል። ሶስተኛ ነገር ደግሞ ቤተሰቦቿ አስክሬኑ ይላክላችሁ ሲባል ብር ከሌላችሁ እዛ ቀበሯት አላችሁ። ያገሩ አፈር እንኳን እንዳትቀምስ ማለት ልጅቷን ሞታም አልደላትም ቆማም አልደላትም። የስደተኛ መጨረሻው ይሄ ነው። ምንም እኔ አቅሜን አካውንት ስጡኝ የራሴ የምችለውን አደርጋለሁ። እዚህ ጋርም ያላችሁ በቃ ልጅቷ ገብታ ትቀበር የምትሉ ሰዎች አካውንት ይስጡንና ብር እናስገባላቸው። ምን ፍትህ ምናምን እንዳትሉሽ ኮሜንት ላይ ፍትህ የለም። ፍትሁን ሰማይ ቤት ፈጣሪ ይስጣት። ነገስ የሆነ ነገር ሀፕን ቢያደርግሽ መሲ እናንተ እንደዛው እድር አላችሁ አይደል? አቋቁሙና እንደዚህ አስለምዷቸው። እዛ የተዘፈዘፉት አታድርጉ። እናንተ ናችሁ እያባለጋችሁ ያላችሁ። አታባልጓቸው፣ አስገድዷቸው። ሄዳችሁ ከአምባሳደሩ ጋር ተወያዩ፣ ተነጋገሩ። እናንተን ወክሎ ነው እዛ ቁጭ ያለው። ውጭ ጉዳይ ሚኒስተሮች ሲመጡ ተሰብሰቡ። ስለዚህ አካውንት ስጧቸው። መቼስ ሬሳ ማስገቢያ ይሄ ህዝብ አይጨክንም። ለአፈር ለምትለምተው እንትን ምንም የሚጨክን ህዝብ አይደለም እዚህ ጋር ያለው። ሁሉም 10ም 5ም ብሎ እንትን ይበል አስክሬኗ ይላክ። አካውንት እንትን የምትለውና ጂጂ ናቸው። አካውንት አስቀምጡ ወይ ደግሞ ገብታችሁ አካውንት ስጡ። ጂጂን ብታስገቢያት ቅድም ባለው ነገር ሐሳቧን እስኪ ወጨረስ ነው የወጣችው። ምናልባት አዲስ ነገር ካላት ውዶቼ ሁላችሁም ከ100 ድርሃም ጀምሮ 50 ድርሃምም ምንም ይሁን አካውንት ይስጡንና
አስክሬኗ ቆማም አልደላት ሞታም አልደላት ቢያንስ ሄዳ እንኳን ኢትዮጵያ አፈሩን ነው ለአፈሩ ነው እንጂ ምንም ማንም ወይኔ ብሎ የሚቀብራት የለም። ግን በቃ ትግባ እንደውም እዚህ ለምን አትቀበርም ታዲያ? ማለት እንደዛ ከሆነ ለምን እዚህ ተቀብራ ለቤተሰቦቿ ማጽናኛ ለምን አይላክም? ለምን አባታቸው ማጽናኛ ነው የሚሰጣቸው? ድንጋይ ይብሉ አይሰጥም። ሮዚ ለማን ነው የምትሰጪው? ቀበሯት እኮ ነው ያሉት። እቺ ልጅ እኮ የሰራችበት የለፋች ቤተሰቦቿ ራሱ እኮ ነው የመጡት እና የምን ማጽናኛ በቃ ምንም ማጽናኛ ለእነሱ አያስፈልግም። ከተቀበረችም እዚሁ ትቀበራለች። በቃ እዚሁ ትቀበራ። በቃ እዚሁ ትቀበር። ምን አትቀበር፣ ችግር የለም። ትሂድና ኢትዮጵያ ትቀበር። ጓደኞቹ ሀገሯ አፈር ይብላት። አዎ የሀገሯ ይብላት። ይሄ ህዝብ ለአፈር ለማልበስ ችግር የለም። ለቆመ ሰው ነው የምንቆጠቆጠው። ለሞተ አፈር ለማልበስ ጥሩ ነን እኛ። ስለዚህ አካውንት ጂጂን ተቀበሉና ስጧቸው ሁላችሁም። ይሄ ግዴታ ነው። እሺ 100 ድርሃም ጀምራችሁ አሜሪካም የትም ሀገር ኑሩ ወጥቶ ከመቅረት ፈጣሪ ይሰውራችሁ። አስገቡና በዚህ 2 ቀን 3 ቀን አስክሬኗ ገብቶ ትቀበር።